የምትናገሪው ነገር ቢኖርሽ ደስ ይለኝ ነበር። ስለዚህ ምንም የማያሳስባቸው ነገር የሌላቸው ምንም የሚጨብጡት ነገር የሌላቸው ሰዎች ላይ የሚፈጠረው ነገር ይሄ ነው። ወንድሜና ጄቭሪዬ ከቤት ከወጡ በኋላ መጥፎ ስሜት ተሰምቶኝ ነበር። ምርመራ አደረኩ። ግን ይህንን እያደረኩ እያለ ሰው ተደብቆ ያገባው ሰው ላይ እንዴት ይሰልላል ብዬ በጣም አፈሬ ነበር። ግን ይሄ ሁሉ ሰው የማይስማማ ከሆነ እንዴት ሊሆን ይችላል ብዬ አሰብኩ። እውነት ነበር። ግን ግድ አልሰጠኝም። ምክንያቱም እንደምታውቂው ያገባውሽ ለሀብትሽ ወይ ለቤትሽ ብዬ አልነበረም። አንቺን የፈለግኩሽ የኑሮ አጋሬ እንድትሆኚ ነበር። ለዛ ብቻ ነበር። እና አንቺም እንደሱ ታስቢያለሽ ብዬ ገምቼ ነበር። ራሴን ጠብቅ፣ ተረጋጋ አልኩት። ለሷ የሚሆን ጊዜ ስታገኝ ወደ አንተ ትመጣለች። ከዛ ሁሉንም ነገር ትነግርሃለች። ምናልባትም አፍራ ይሆናል ብዬ አሰብኩ። ብዙ ምክንያት ደረደርኩ፣ ብዙ ነገር አሰብኩ። ግን ከዛ ውስጤ ምንም እረፍት ማግኘት አልቻለም። ከዛ በኋላ ውስጤ ልገድለው ያልቻልኩት ድምፅ መጣብኝ። ወይዘሮ ሙችጋን እየተጠቀመችብህ ነው። አንድ ያደረጋችሁ ነገር ፍቅር አይደለም፣ የመጣችው ያንተ አጋር ለመሆን አይደለም ይለኛል። ይህንንም ባስብ እንኳን ብዙ ግድ አልሰጠኝም ነበር። ለእኛ ጥሩና ቆንጆ መስኮት ከፈትኩ እና እሱ መስኮት ሁሌም ንጹሕ እንደሆነ ለማቆየት ሞክሬ ነበር ወይዘሮ ሙችጋን። ከዛ በኋላ ከመስኮቱ ጀርባ ሄድኩና በደንብ አተኩሬ አንቺን በአድናቆት አየሁሽ። ሰሞኑን የራኩሽና ዝም ያልኩሽ ብቸኛው ምክንያት ያ ብቻ ነው። አቶ ሳዲቅ፣ እኔ በጣም ይቅርታ። ግን እዛ በሆነም እኔን እንድታገብኝ ያደረገሽ ምክንያቱ ምንም ሆነ ምን መጨረሻ ያደረግሽው ነገር ይቅር የሚያስብል ነገር አይደለም። አሁን ይቅር ብዬሻለሁ በጭራሽ ልልሽ አልችልም። ያ በፍጹም ሊሆንም አይችልም። ይሄ ለትንሽ ጊዜ የምትቆይበት መክፈያ ይሆንሻል። ሶመር ስልኩን አያነሳም። ልጄ ተረጋጊ እስኪ፣ መልሶ ይደውልልሻል። ሴትዮዋን እያዋሯት ነው የሚሆነው። ቆይ ሲቬ ላይ ብትጠፋባቸው ሳክስቴ። ደግሞ አባቴና ሴትዮ እስካሁን ድረስ ምን እያወሩ ነው? ታያቸው፣ በቃ ታያቸው ያውሩ። እስከ ዛሬ ስታደርግ የነበረውን ነገር በሙሉ ያውራት። አሁንም በውሸቷ እንደ እባብ እንዳትመርዘው። እራሷን ለመከላከል ሺህ ውሸት ተናግራለች። እና ምንም ግርግር አልፈጠረችም እና ሁሉንም ነገር አምና ተቀበለች። ከመቀበል ውጭ ምን ልታደርግ ትችላለች? መቼም አሁን መጨረሻው እንደሆነ ታውቅ ነበር። ተሳሳትኩ እንዴ ውዴ? አንቺስ ምን አደረግሽ? ከእህትሽ ጋር ደስ የማይል ነገር ተፈጠረ እንዴ? እህቴ ልክ እንደ ሁልጊዜው ናት፣ ግን ምንም ችግር የለውም፣ አትጨነቅ። እሺ በቃ የኔ ውድ። ምንድነው ይህንን ሁሉ ሰዓት የምታወራው? ዜና እየጠበቅን እንደሆነ እያወቀች ልታሳብዳኝ ነው። ምን ተፈጥሮ ነው ዶንሽ? አዲስ ነገር አለ? ዳሬ ወንድሜ ካርታል ምን እያለ ነው? ምን አደረጉ?
አጎት ወዛርና ወንድሜ ሶመር ሲቪላይን ብዙ አስወርተዋታል። አሁን ወደ ፖሊስ ጣቢያ እየወሰዷት ነው። አየሽ አይደል? ለዚህ ነው ሶመር ስልኩን የማያነሳው። ነግሬሽ ነበር እኮ። ያቺ እብድ ምንም አይነት ግርግር አልፈጠረችም። ያደረገችውን ነገር አልካደችም። አልካደችም። እጅ ከፍንጅ እኮ ነው የተያዘችው። ስታስቡት እንዴት ላታመን ትችላለች? ማናት? ሙጅጋናት የምትወጣው? እስኪ ሂጂ ልያት። ገደል መግባት ትችያለሽ። ሄሎ ሩቻን፣ ከቻልሽ ማውራት እንችላለን? ጓደኝነትሽ በጣም ያስፈልገኛል። ወንድሜ አባዬ አባዬ ተውኝ። አባዬ ደህና ነህ? ደህና ነህ? ንገረኝ። እንካ ወንድሜ፣ ይሄንን ጠጣ እስቲ። ልጄ ንጹህ አየር እንዲገባ መስኮቶቹን ክፈቺ። ተዩ ነዛት፣ ተዩ። ምንም አልፈልግም፣ ደህና ነኝ። አባዬ አባዬ እባክህ አሁን ደህና ሁን። አሁን ከህይወትህ አስወጥታታል። ሲቪላይን ፖሊስ ጣቢያ እየወሰዷት ነው። ከዚህ በኋላ ሰላማችን መበጥበጥ አትችልም። አባዬ ጥሩ ሰው ስለሆንክ ነው የተጎዳኸው፣ ግን ችግር የለውም አሁን አልቋል። እኛ እዚህ አለን። መድኃኒትህን ግን ወስደሃል? ወስጃለሁ ነዛት፣ ሁሉንም ጠዋት ወስጃለሁ። አክስቴ ዛሬ ማታ ሳብን በላ ጥሩ ይመስለኛል። ሁላችንም አንድ ላይ እንሆናለን። አንድ ላይ ወደ ባዛር እንሂድና ለአባዬ የሚጠጣ ነገር ሄደን እንግዛለት። ምንድን ነው? የደስ ደስ መሆኑ ነው? አይ አባዬ፣ አንተን ለማጽናናትና ትንሽ እንድትዝናና እንዲሁ ቤተሰባችን ተሰብስበው ነው። እኔን አሁን ምንድን ነው የሚያዝናናኝ? ንገሩኝ። ልክ ስለሆናችሁ እኔ ልደሰት፣ እናንተ ተደሰቱ እንጂ። አሁን ያጋጠመኝን ነገር የሚችል ምንም አይነት ልብ የለኝም። እውነቴን ነው አባዬ። አሁን ማን ልክ ነው ማን ተሳስቷል አይደለም። እባክህ ለምንም ነገር ራስን አትውቀስ። ዶኑሽ ተይ እባክሽ፣ ብቻ የልሁንበት፣ ደስተኛ የምትሆኑበት ቦታ ሂዱ። እኔ ብቻ የልሁን። አሁን ላይ ምንም ማጽናኛ አልፈልግም። በቃ ሂዱ። ግን አባዬ ሂዱ ሂዱ ልጆች፣ በቃ ለትንሽ ጊዜ ብቻ የልሁን። ኧረ አክስቴ ግን እንዴት ነው አባቴ እንዲሆኑ ትተነው የምንሄደው? ልጄ እኔ እዚህ ያለሁ አይደለም እንዴ? እናንተ ምንም ሀሳብ አይግባችሁ። በእርግጠኝነት በነገሩ ትንሽ አፍሮ ነው የሚሆነው። ምንም አታስቡ። ለመረጋጋት ትንሽ ጊዜ ስጡት። አክስቴ አደራ ግን ደውለሽ አሳውቂን እሺ? እሺ፣ ምንም አያሳስባችሁ። ሂዱ። ፊቱ ግርጥት ብሏል። አንድ ነገር ቢሆንስ? ቆይ እኔ መድኃኒቱን እሰጠዋለሁ ልጄ። ነገርኳችሁ እኮ ምንም አታስቡ። ዶንሽ ወደ ቤት ነው ልሸኝሽ? ከኔ ጋር ነይ፣ በዛውም እያወራን እንሄዳለን። እሺ። ምን መሰላችሁ፣ አየሩ በጣም ደስ ይላል። እህቴ በእግሬ ብሄድ ይሻለኛል። እሺ በቃ አንቺ እንደፈለግሽ።
በሉ በቃ ቻው፣ በቃ ቻው። እኔ አባታችሁ ጋር ልሁን። እውነት ለጉስቁልናችን ትክክለኛው መድኃኒት ጊዜ ብቻ ነው ወይስ መድኃኒቱ ያለው ያንን ቁስል የከፈቱት ሰዎች ሕሊና ውስጥ ነው? ካለ ጊዜው በወረደ በረዶ የቀዘቀዙ ልቦች ለእርዳታ በሚላኩ ቀዝቃዛ እጆች ቶሎ መሞቅ አለባቸው? ልክ እየደማ ያለ ቁስል ላይ ጨው እንደማሸት ነው። ምናልባት ይሄ የጭንቀት ማጽናኛ ነው። ምክንያቱም ሁሉንም ነገር ለጊዜው መተው በጣም ትልቅ ጭካኔ ነው። የተጎዳውን ልብ ከከባድ ስቃይ ጋር ለምሽቱ እንደመተው ነው። ነገ ለእህቴ በጣም ይረፍዳል። ይቅር ማለትንና ይቅር መባባልን ለነገ ብላ አለመተውን ተምራለች። ይህንን የሚያመጡት ሰዎች ዝም መባል የለባቸውም። ቅጣታቸውን ማግኘት ያለባቸውም ነገ አይደለም። ኦዛር ከህይወት እወጣለሁ። ከዛ በኋላ መቼም ቢሆን አታየኝም። ግን እባክህ በዚህ መንገድ እንዲሆን ሴቪ ላይ ሁሉም ሰው እኮ አስጠንቅቆኝ ነበር። ሁሉም ሰው ነግሮኝ ነበር፣ ግን እኔ ያልሰማው። የምር እየታገልሽ ያለሽው ለልጅሽ መስሎኝ ነበረ፣ ግን ደግሞ በድጋሚ ሸወድሽ። የሆነ ጊዜ ልጅሽን ተጠቅመሽበት ነበርና አሁንም በልጅ ልጅሽ ተጠቀምሽ። አንቺ ማለት እኮ በምድር ላይ የሰይጣን ተምሳሌት ሴት ነሽ ሴቪ ላይ። እና ደግሞ የሚገባሽ ቦታ ይሄ ነው። በይው ረጂ። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ባኔላ ዮገርት የሁሌ ምርጫ ሆላንድ እርጎ። ከዛ በኋላ ወንድምሽ ወዳለበት ጦር ሰፈር ሄዳለሁ። ራሴን አስተዋውቄ አንቺን እንዲሰጠኝ ጠይቀዋለሁ። አይመስልሽም? ሴልቹክ በጭራሽ እንደዛ አይሆኑ። ተው እንጂ ወንድሜ በጣም ይናደዳል። በዚህ ፍጥነት ምን እየተፈጠረ ነው ይላል። ከዛ ወንድሜ ካርታልን ጠርቶ እህቴ መንከባከብ አልቻልክ ማለት ነው ይለዋል። ምን ችግር አለው ውዴ? ቀለበት ልናደርግ ነው እንላለን። ከዛ እሱ ከውትድርና ሲመለስ እንጋባለን። እንደሱ አይደለም። ይኸውልህ ሴልቹክ ወንድሜ አደራ የሰጠው ለአቶ ካርታል ነው። ይኸውልህ ይመስለኛል አቶ ሶመረን ይዘው ወንድሜ ካርታል ጋር ሄዳችሁ ጠይቁት። የሚሻለው እንደሱ ነው። ከዛ ለወንድሜ ደውዬለት እነግረዋለሁ። በጭራሽ እንደሱ አይነት ነገር አልሞክርም። ሶመረን እንደሱ አይነት ነገር መጠየቅ አልችልም። ልክ ሁለቱ ሲገናኙ ችግር እንደሚፈጠር ግልጽ ነው። ማድረግ አልችልም። እውነቴን ነው። ችግር የለውም። በቃ እኔ እናንተ እንደ ዩኒቨርሲቲ ተማሪ ስንጓተት እንኖራለን። ስለዚህ እንደፈለግ ሴልቹክ። ሰላም ፊገን፣ እንኳን ደህና መጣሽ ዳሪያዬ። ካርታል ውስጥ አለ እንዴ? አዎ ውስጥ ነው፣ መግባት ትችያለሽ። ሄሎ ሄሎ። አምላኬ ሆይ ችግር አለ እንዴ? የተሳሳተ ስልክ ነው መሰለኝ። ድምፄን ሲሰሙ ዘጉት። ለማንኛውም እኔ በቃ ልግባ። እንገናኛለን። ውዴ ደህና ነሽ አይደል? አባቴ በጣም አዝኗል። ብታየው ካርታል በጣም ከፍቶታል። በይ ነይ ቁጭ በይ። ቀላል ነገር አይደለም ውዴ። ትልቅ ሰው ሆኖ ግን እንደ ትንሽ ልጅ ነው የሸወደችው። አንዳችን ተሳስተን በሆነና እንደዚህ ሲሆን ባላየሁት።
ከማንም በላይ ያዘንኩት ለሱ ነው። ይሄ ለሱ ፈጽሞ በጭራሽ አይገባውም። አባቴን እያየሁት ነው በሀፍረት የተሸማቀቀው። ውዴ ታውቂያለሽ፣ ቢያንስ እሱ እድለኛ ሰው ነው። ሁሉም ነገር ቶሎ ነው የታወቀው። ትክክለኛ ማንነቷን ያዩት ቆይቶ ቢሆን ኖሮ ምን ሊፈጠር ይችል ነበር? ያኔ ምን ትይ ነበር? አስቢ እስኪ፣ መኝኛ አባትሽ በቅርቡ ይረሳዋል። አታስቢ። ልክ ነህ፣ ግን እኔ እንጃ አላውቅም። ከዚህ በኋላ በጭራሽ አንድ አይነት ልንሆን አንችልም። ከምንም በላይ እየጎዳኝ ያለው እሱ ነው። አባቴን ማጽናናት ራሱ አልቻልንም። ብታይ እህቴ ምንም የማላውቃት ሰው ሆናለች። ቱርካን አንቺን የሚያስከፋ ነገር ተናገረችሽ እንዴ? አይ ምንም አላለችም፣ ግን በቃ ዝም ብላለች እና ርቃኛለች። እስክታቅፈኝ እየጠበቅኳት ነበር። እሷ ግን ብድግ ብላ የምትወጋኝ ነው የሚመስለው። ሁላችንም ቤተሰብ የሚባለው ነገር ገና አልገባንም። በቃ ውዴ፣ ከዚህ በኋላ ስለዚህ ማሰብ አያስፈልግሽም። ማለቴ ለምን እንዲሆንኩ ብለሽ መጨነቅ የለብሽም። እሺ ካርታል፣ እዚህ መንገድ ውስጥ የገባሁት በፍቃዴ ነውና አሁን ዋጋውን እየከፈልኩ ነው። የምን ዋጋ ነው ዳሪያ? አልገባኝም። ፍቅር ስለያዘን ጥፋተኞች ነን ነው የሚባለው? ንገሪኝ። እንዲህ አይነት ነገር አልቀበልም። አንቺም እንደዛው። በይ አሁን ከዚህ እንሂድ። የት ነው የምንሄደው? አላውቅም፣ ብቻ ወደ ውጭ ሀገር፣ እንግሊዝ፣ ፓሪስ፣ አውሮፓ፣ የትም ይሁን የፈለግሽበት ቦታ እንሂድ። ከዚህ በኋላ ማንም ሰው የማይጎዳሽ ሀገር እንሂድ። ከዛ ልጃችንን እዛ እንወልዳለን። ለእኛም ጥሩ ይሆንልናል። ቤተሰቦቼን ትቻቸው ከአይቫሊክ ልሄድ? ካርታል፣ ይሄን ህይወት ከዚህ በፊት ኖሬያለሁ። በጣም ብዙ ጊዜ ተጎድቻለሁ። ስሚኝ የኔ ፍቅር፣ ቆይ ይሄ ሌላ ያ ሌላ። አሁን በአፍሽ ከዚህ በኋላ እንደ ድሯችን ልንሆን አንችልም እያልሽ ነው። ያ ደግሞ ደስ አይልም ውዴ። ብዙ ነገር ተፈጥሯል፣ ታውቂያለሽ። ተነቅፈናል። ስለዚህ ከዚህ በኋላ መቼም ቢሆን የዛ ቤተሰብ አባል ልንሆን አንችልም። አያገባኝም፣ ግን ደግሞ ከዚህ መሄድ አልፈልግም ካርታል። በተለይ ደግሞ ከአባቴ መራቅ አልፈልግም። ይኸውልህ እባክህ ከዚህ በኋላ ይህን ነገር አትጠይቀኝ። ልጄ መውለድ የምፈልገው እዚሁ አባቴ ቤት ውስጥ ነው። ከዚህ መሄድ አልፈልግም። እሺ በቃ የኔ ውድ፣ በቃ ያ የሶመር መኪና አይደለም እንዴ? ሶመር፣ ምን እየተፈጠረ ነው? መኪናው ምንድን ነው? ቆይ ምን እያደረግክ ነው? ላገባ ነው ቱርካን። አዎ ሙሽራዋ ከጀርባ ነች። ምንድን ነው የምታወራው? ቆይ የምን ሰርግ ነው? አቁምና ውረድ። አልወርድም። መውረድ አልችልም። አላቆምም። ማቆም አልችልም ቱርካን። እዛ ጋር አቁመው አልክ ሶመር፣ እዛ ጋር አቁመው እያልኩ ነው። ምን እያደረግክ ነው ሶመር? ቆይ የምን ጋብቻ ነው? መብረቃዊ ጋብቻ ነው ቱርካን። እሱ ወንድሟ ነው እና ሙሽራዋ ከኋላ ተቀምጣለች። አብደህ መሆን አለበት ወይስ ቀልድህን ነው? አረ ቀልድ አይደለም፣ ከልቤ ነው። ሶመር፣ የሌለ ወሬ ማውራትን አቁም እስኪ። እሺ በቃ እንዲህ እናድርግ። ሙሽራዋን እንተዋትና አንቺን አጋባሻለሁ። ለማንኛውም አጋቢው ዝግጁ ነው እና እየጠበቀን ነው። ይኸው ወይ ሶመር፣ እየተፈጠረ ያለውን ነገር ልትነግረኝ ትችላለህ? ቆይ ስታስቢው ከአንቺ ውጭ ሌላ ሰው አገባለሁ እንዴ? ስለ ገዛ ህይወት ያላስብም ቱርካን። ታዲያ ለምንድን ነው ይህ መኪና እንደዚህ የሆነው? እነማን ናቸው? እነዚህ ሰራተኞቻችን ናቸው። መኪናቸው ተበላሽቶ ነው። ወደ ሰርግ እየሄዱ ነበር። ስለዚህ የኔን መኪና አሸበረቁት። በቃ ለዛ ነው። ስራ ፈታሃል አይደል? እንደዚህ ለመሄድ ቸኩለህ እኔን ትከተለኛለህ። በጣም ታሳፍራለህ። አደባባዩ ጋር አየሁሽና ትንሽ ላሳብድሽ ብዬ አሰብኩ። ከዛ መከተል ጀመርኩ። ጥሩ ነው፣ የኔ ቱርካን ታስቂኛለሽ እኮ። ተወኝ። እሺ በቃ ይኸው ቢጋቡ ይሻላል። እኔና አንቺ ደግሞ የምንሄድበት ቦታ አለን። እሺ ነይ። አይቻልም ጌታዬ፣ የትም አንሄድም። አንተን በጭራሽ መኪና ውስጥ አላስገባህም። በሉ እናንተ ሂዱ። ነይ ፍጠኝ፣ ረፍዶብናል። ወዴት? ቱርካን እየረፈደብን ነው። እንፍጠን። መንገድ ላይ እነግርሻለሁ። እንፍጠን። ወዴት እያልኩህ እኮ ነው። ፍጠኝ ያልኩሽ። ግቢ። አንቺ ከፊት ተቀመጪ። ወይዘሮ ቱርካን ግቢ። የምር ግን አንተ ጭንቅላት ልክ አይደለም። ወይ ማናችንን ጤነኛ ጭንቅላት ያለን ውዴ? አሁን ከኛ መሃል ጤነኛ ብሎ ነገር አለ እንዴ? ሁላችንም ቀስ እያለን እያበድን መሆኑ በጣም ደስ የሚል ነገር ነው።
አንድ ቀን የምር ታሳብደኛለህ። እሱም አይቀርም የኔ ውድ። የት ነው የምንሄደው? ደስ የሚል ነገር ለማድረግ። ዶኑሽ እንደደበረሽ ነግራኛለች። ከአባታችሁ ጋር የተለያያችሁ ተደብሯችሁ ነው። ከዛ ያንን ስሰማ ቆይ ለምን እንደውም ሚስቴን በደንብ አላዝናናትም ብዬ አሰብኩኝ። አዎ አይተነዋል። ጀግና፣ በጣም ጎበዝ ነህ። ጥሩ እቅድ ነው ያቀድከው። ሙሽሮች፣ የሰርግ መኪና ምናምን። ግን አምነሽ ነበር አይደል? ውይ ሶመር፣ ምንም አላመንከውም። እንዲሁም ጨንቆኝ ነው፣ ደበረኝ። እብድ ነህ። እና የት ልትሄድ ነው? ንገረኝ። የጫማ መሸጫ። ለሙሽራ የሚሆን ነጠላ ጫማ ትገዥልኛለሽ? ውይ ሶመር፣ እኔ ላይ ከማሾፍ ውጭ ሌላ ምንም ስራ የለም ማለት ነው? አረ በፈጣሪ፣ የሙሽራ ነጠላ ጫማ የሚባል ነገር አለ እኮ። ምን አደረግ? እንዴት ነው ሲቬላይን ያሳመናችኋት? ምንም ማሳመን የሚያስፈልገው ነገር አልነበረም። ሁላችንም ፊት ለፊቷ ስንቆም መውጫ እንደሌላት ገባት። ብቻ የመንገዱ መጨረሻ ላይ ደረሰች። ከዛ አባቴን ለማናገር ሞከረች። አንድ የመጨረሻ እድል ስጠኝ፣ ከዚህ በኋላ እዚህ አታየኝም አለችው። ግን አላደረገውም። አባቴ መልሱን ሰጣትና እንድትቀመጥ አደረጋት። ጀዝባ ናት፣ እንደሚገባት ትቀጣለች። ግን የወይዘሮ ሙጅጋንም ጥፋት አለበት። ማለቴ እሷንም ጎጆ ውስጥ ደብቃት ነበረ። የሰራችው ወንጀል አለ አይደል? ይመስለኛል እሷንም ብትከሳት ጥሩ ነው። እንደሱ ማድረግ አለብን ቱርካን። ማለቴ አዎ ይገባታል። ቤተሰባችሁ ፊት በደንብ ነው የተዋረደችው። እሱ ይበቃታል ቱርካን። ከዚህ በላይ መቀጣት ያለባት አይመስለኝም። ይበቃል። ከዚህ በላይ አባትሽንም አንገቱን አናስደፋው ባክሽ። ኡፍ፣ እውነትህን ነው። እንደዛ አድርገን የባሰ እናዋርደው አይደል? ከመከፋቱ የተነሳ ወደ ስራ ራሱ መሄድ በጣም አስጠልቶታል። ሶመር፣ ያሳዝናል። አዎ፣ በነገራችን ላይ የኔም አባት ሁኔታ ከሱ አይለይም። እሱም በጣም ከፍቶታል፣ ቆጭቶታል። ከምንም በላይ ደግሞ እኛን በጣም ይጎዳን መስሎታል። ግን አስቀድሞ እንዴት ማወቅ ይችላል? ምንም ቢሆን የሞከረው ለልጅ ልጁ ሲል ነው። በእርግጥ በንዴት ያደረገው ነገር ነው። እንደ አባቴ ማድረግ ያለበትን ያደረገው። ግን እናቴም እንዳሳዘነችኝ ታውቂያለሽ አይደል? ልክ በመሆኗ ደስተኛ መሆን አልቻለችም። ይሄ ሁሉ የተፈጠረው ነገር የአባቴ መዋረድ ሁለቱንም አድክሟቸው ነው። ሊሆን የሚችለው ያ ብቻ ነው። ማለቴ በቃ ይሄ ሁሉ ነገር የተፈጠረው ሲተቃቀፉና ሲተማመኑ ነው። ከዚህ ነገር ለማገገም ድጋሚ በደንብ ተገናኝተው አብረው ጊዜ ማሳለፍ አለባቸው። እውነቱን ለመናገር ቱርካን፣ ብቻቸውን የሆነ ቦታ ቢሄዱ ለእነሱ ጥሩ የሚሆን ይመስለኛል። እንደ ስጦታ ሽርሽር እንጋብዛቸው። እንዴ ምን ይመስልሃል? ስለመጣሽ በጣም አመሰግናለሁ ሩቻን። ብታይ ከባድ ነገር ውስጥ ነኝ። ስለዚህ ጓደኛ ያስፈልገኛል እያልሽ ነው ሩቻን? ውይ ምን እንደተፈጠረ አታውቂም። አውቃለሁ ሙጅጋን፣ ሁሉንም ነገር በደንብ አውቃለሁ። ልጄንና ምራቴን በህይወት እንዳሉ ልታቃጥላቸው ከሞከረች ሴት ጎን በመቆም እኔን ክደሽኛል። ሴትዮዋን ደብቀሻታል፣ ረድተሻታል። አንቺ ማለት እንደዚህ አይነት ሰው ነሽ እና አሁንም ካለምንም መፍራት ፊት ለፊት ቆመሽ ጓደኛ ያስፈልገኛል ትይኛለሽ። ሩቻን ምንም አታውቂም። አማራጭ አሳጥታኝ ነው። አስፈራራችኝ። ግዴታ ማድረግ ነበረብኝ። በጣም ይቅርታ። እንደምታውቂው እኔ መጥፎ ሰው አይደለሁም ሩቻን፣ በደንብ ታውቂኛለሽ። እንደዛ ከሆነ ጥሩ ሰው እንደሆንሽ መቆየት ነበረብሽ ሙጅጋን። የፈለገ ነገር ቢሆን ያቺ ሴትዮ እንድታስፈራራሽ እድል መስጠት አልነበረብሽም። እኔም ሁሌ እየደጋገምኩ ስለ አቶ ሳዲቅ ብዙ ጊዜ ሳስጠነቀቅሽ ነበር። አንቺ ግን ምን አደረግሽ? ጭራሽ ባሰብሽ። ይባስ ብለሽ ደግሞ የዛች ሴትዮ ጓደኛ ሆንሽ። ከእሷ ጋር ጓደኛ አልሆንኩም። ሁለታችሁ ተባባሪዎች ነበራችሁ። በማን ላይ ነው የምትተባበሩት? የአቶ ሳዲቅ ልጆችን ለመጣል እና ከሁሉም የሚብሰው ደግሞ እኔንም እንደዛ ለማድረግ መሞከርሽ ነው። አይ ሩቻን፣ የእውነት ስታስቢው ሶመርና ሚስቱ ላይ እንደዚህ እንደምታደርግ ባውቅ ማላስቆማት ይመስልሻል? እስኪ ንገሪኝ። ማስቆም አልቻልሽም ነበር። አላስቆምሻትም። ይኸውልሽ በደንብ አዳምጪ። ይሄ ምንም ምህረት የለውም። ባሌን ልትወስድብኝ ከሞከረች ሴት ጎን ቆመሻል። እውነታው የአቶ ሳዲቅን ልጆች ለመጣል እየሞከርሽ፣ በተጨማሪ ደግሞ ከጠላታችን ጋር ጓደኛ ሆነሻል። ሙጅጋን እባክሽ ቆይ አዳምጪኝ። እባክሽ እዚህ ጋር ቁጭ በይ። ነይ ተቀመጪ ሩቻን።
ይኸውልሽ ሩቻን፣ ልጆቹ እኔን በጣም እያስጨነቁኝ ነበር። የአቶ ሳዲቅ እህትና ጄፍርዬ ሁሉም አንድ ላይ ሆነው እኔ ላይ ጦርነት አውጀው ነበር። ደጋግመው አዋረዱኝ። ምንም ማድረግ አልቻልኩም። በቃ ልክ ከአቶ ሳዲቅ ጋር ማውራትና እውነቱን ለመናገር ስፈልግ ሁሌም የሆነ ነገር ይፈጠራል። ጭንቀቱን አልቻልኩትም። እንደውም ሴቪ ላይ አይደለም ጓደኛ፣ ሰላም የምትባል አይነት ሴት አይደለችም። እኔ ግን ተሳሳትኩ። ማንም ሰው ከመሬት ተነስቶ አንቺ ላይ ጦርነት አላወጀም ሙጅጋን። ህይወታቸው ውስጥ የገባሹ በውሸት ነው፣ ከልብሽ አይመስለኝም። ታይ እንጂ ሁሉንም እኮ አውቃለሁ። ሁሉም የሆነው በዶኑሽ ምክንያት ነው። ኦ ትሰሚኛለሽ፣ ዶኑሽ ልጅሽን ጓደኛ ከማድረግ ውጪ ምንም ነገር አላደረገችም። ልጅሽ የራሱን ችግር መቆጣጠር ሲከብደው ዶኑሽ ላይ አሳበብሽ። እሱን እንኳን እመኝ ሙጅጋን። ከመጀመሪያው ትንሽም ቢሆን ለመረዳት ብትሞክሪ ኖሮ፣ አቶ ሳዲቅ ፊት ለፊት በስርዓቱ ብታዋሪው ኖሮ ዛሬ እንደዚህ አትሆኝም ነበር። እያየሽው ያለሽው ከአንድ አቅጣጫ ብቻ ነው። ልጄ እንደምታውቂው እስር ቤት ነው ያለው። ከአንዱ ቦታ ወደ አንዱ ቦታ እየተንገላታ ነው። ዋናው ምክንያት ዶኑሽ ናት። እሺ ይዘሽው መሄድ ትችያለሽ። በደንብ ጫን በይ ውዴ። እኔ ደግሞ ይህን ልውሰደው። በስተመጨረሻ የወይዘሮ ሙጅጋንን ማንነት አወቅን። አባቴ በጣም ከፍቶትና አዝኖ ነበር፣ ግን እውነቱን ማወቅ ነበረበት። ምን አደረግሽ? አባትሽን አዋራሽው እንዴ? በጣም አዝኗል። ስለዚህ አልነገርኩትም። ለማንኛውም ትንሽ ጠብቂ፣ ከዛ እህቶችሽ ጋር ሆነሽ ታዋራቸዋለሽ። ከዚህ በኋላ ከእህቶቼ ጋር አንድ ላይ መሆን መቻላችን ያጠራጥረኛል። አላውቅም። በዚህ ሰዓት እህቴ ቱርካንና ዳሪያ ጠላት ማለት ናቸው። አባቴም ደግሞ ቀዝቅዞብኛል። ስለዚህ እኔ እንጃ፣ ማንም ሰው በዚህ ፍጥነት ሰው ይቅር ማለት አይችልም። እኔም ብዙ ስህተቶችን ሰርቻለሁ። አንቺን ለመጠበቅ ብዬ አንቺና አባትሽን አስቀይሜያለሁ። ሰርዳር፣ አንተ መጥፎ ነገር አስበህ አይደለም። አባቴም ይህንን ያውቃል። አውርታችሁ መታረቃችሁ አይቀርም፣ እርግጠኛ ነኝ። ጊዜው በሄደ ቁጥር ከምንወዳቸው ሰዎች እየራቀን የምንሄደው ዶኑሽ። አባቴ ሳዲቅ አሁን የሚያስፈልገው ነገር አንቺና እህቶችሽ ናቸው። ይቅርታዎችና እርቆች ሲቆዩ የቤተሰብ ግንኙነቶች አንድ ባንድ ይበተናሉ። ስለዚህ ይቅርታ ማድረግ ጥሩ ነገር ነው። ናስቲ መናፈሻው ጋር ሄደን ቡና እንጠጣ። ኬክም እኮ ጋግሬያለሁ። ወይ ነዛት፣ ምንም ማድረግ አልፈልግም። እና ደግሞ ውጪ ብርድ አለ፣ አልፈልግም። አይ አንተ ደግሞ ትንሽ ንፋስ ምንም አያደርገንም። ና እዚህ ጋር ቁጭ በል። ቁጭ በል አልኩህ እኮ። ምን እንደምትፈልግ ያውቃለሁ። ለምን ይህንን ሁሉ እንዳደረግሽ ገብቶኛል። ቁጭ በል በቃ። ልብ ላይ ከሚከብድህ ምላስህን ይክበደው። አውራውና ይቀልሃል። ምንም አልናገርም ካልክ እሺ፣ በእኔ በኩል ምንም ችግር የለውም። ዝም እላለሁ፣ አታስብ። በዝምታ ውስጥ ሆነን ቡናችንን እንጠጣለን። ስለ ጤናችን ፈጣሪ ይመስገን። ለነገሩ ከጤናችን ውጭ ምን የምናመሰግንበት ነገር አለ? አለን እንጂ አለን፣ ግን ልነግርህ አልችልም። ምክንያቱም መጀመሪያውኑ ታስቆመኛለህ። በላይ ቀዝቅዝ። ይገርማል ነዛት። ቆይ ግን እንዴት ነው ያልታየኝ? እኔን ግን እንደዚህ ያደረገኝ ነገር ምን እንደሆነ አልገባኝም። ለደግነት የሚገባኝ ክፍያ ይሄ ነው ማለት ነው? ያሳዝናል። በልብህ ንጽህና ምክንያት ነው ያላስተዋልከው። ከልብ ጋር ታገል እያልሽኝ ነው? አይ በጭራሽ እንደሱ አላልኩ። ያልኩት ራስህን ማስጨነቅ የለብህም ነው። ምንም ነገር በአንድ ጎን ብቻ አይሆንም። እሺ ተሳሳትክ፣ እኔም ደግሞ ተሳስቻለሁ። ታዲያ ምን እናድርግ? ኑሮን እናማር? በራሳችን እንናደድ? አንተ ስህተት ስለሰራ ይሄንን ነገር ያመጡት ሰዎች ጥፋት አይደለም። ኧረ እርሳው፣ በፈጣሪ ተወው በቃ። እሺ ገባኝ። ግን ነዛት፣ ከራሳችን ውጪ ምንም የቀረን የምንናገረው ነገር የለንም። አይገርምም? የሰው ልጅ ቃል ለራሱ ብቻ ነው መሰለኝ የሚሰራው። ከዛ በኋላ ራሱን ይቀጣል። ሁሉም ሰው ላደረገው ነገር የእጁን ያገኛል ወንድሜ። የልብህን ንጽህና እየወቀስክ ራስህን በፍጹም አታሳዝነው። በድጋሚ ከቤተሰቦቻችን ጋር እንሆናለን፣ አታስብ ወንድሜ።
ከዚህ በኋላ የከዱንና ብቻቸውን የቀሩት ይጨነቁ። ደግሞ ከምንም በላይ ምን እንደጎዳኝ ታውቂያለሽ ሩቻን? አቶ ሳዲቅ ሁሉንም ነገር ያውቅ ነበር። ታውቂያለሽ፣ እንደዛም ሆኖ ምንም ያላለኝ ክብሬን ላለመንካት ሲል ነበር። ብቻ ልክ እንደሚያውቅ ሲነግረኝ ፍሉሃ አናቴ ላይ የተደፋ ነው የመሰለኝ። እሱን እንደዛ በከባድ ስለጎዳሁት መቼም ራሴን ይቅር አልለውም። ምን አይነት ደግና በጣም ልዩ ሰው እንደሆነ ገብቶኛል። እውነቴን ነው። ግን አሁን ለሁሉም ረፍዷል። ለማንኛውም እሱም አንድ ነገር ነው። ትከሻውን ስደገፈው ያገኘሁት ሰላምና ደግሞ ከብዙ ዓመታት በኋላ የሰጠኝን ንጹህ ልቡን መቼም ማረሰው። ቆይ አንዴ፣ የእውነት አቶ ሳዲቅን ወደሽው ነበር? ቆይ ከሱ ፍቅር ይዞሽ ነበር? እንዲህ በፍጥነት ይሆናል ብዬ አልጠበቅኩም ነበር። ፍቅር ይዞኛል። ቆንጆ ልቡ ፍቅር ያስይዞኛል። ግን እስከ ወዲያኛው አጣሁት። የተሰጠኝን መንከባከብ አልቻልኩም። ወይ አምላኬ ሆይ! ሙጅጋን ምን ይሻልሻል? ለማንኛውም ስላዳመጥሽኝ ከልብ አመሰግናለሁ ሩቻን። አሁን ብሄድ የተሻለ ነው። ልድረስበት። የት ነው የምትሄጂው? ወደ ሲኖፕ። እዚህ ከመምጣቴ በፊት ትኬት ገዝቻለሁ። ልጄ ሊየውና እዛው መኖር ጀምራለሁ እና ከልጄ ጎን እሆናለሁ። እንደዛ ባደርግ ጥሩ ነው። ቆይ እንጂ እንደዚህማ አትቸኩይ እሺ። ነገሮች ይረጋጉ። አቶ ሳዲቅም ይረጋጋና በደንብ ያስብ። ከዛ ያኔ ከአቶ ሳዲቅ ጋር በስርዓቱ ቁጭ ብላችሁ ታወራላችሁ። ከዛ ከፈለግሽ ትሄጃለሽ። እመኚኝ፣ ለሁላችንም የሚሻለው ይሄ ነገር ነው። ሙጅጋን፣ አይ እንደዚህ ድምፅሽን አጥፍተሽ ከሄድሽ አቶ ሳዲቅም አንቺም ሁለታችሁም በውስጣችሁ የሚጎላችሁ ነገር ይኖራችኋል እና ደግሞ የሚሆነውን ማን ያውቃል? ምናልባት እሱን የምትክሽበት መንገድ ልታገኝ ትችያለሽ። ከዚህ በኋላ በምንም ታምር ይቅር ይለኛል ብዬ አላስብም። እንደዚህ በቶሎ ተስፋ አትቁረጪ። በማንኛውም ሰዓት ምንም አይነት ነገር ሊፈጠር ይችላል አይደል? መጀመሪያ ሆቴል ያዢ፣ ወይም ደግሞ ከፈለግሽ ጁንዳ ያለው ቤታችን መቆየት ትችያለሽ። ብቻ አንቺ የሚመችሽ ጋር ሁኚ። በይ በቃ ነይ፣ በይ ተነሺ፣ ተነሻ፣ ነይ ተነሺ። በጣም አመሰግናለሁ ሩቻ። በዛ ጋር አይደለም ውዴ፣ በዚህ ጋር ነው። የኔ ፍቅር ግን የት እንደምንሄድ አልነገርከኝም እኮ። ስለዚህ እንደፈለግኩት ነው የምራመደው። በቃ ሁሌ በሚስጥር የምትደብቀው ነገር አለ። በሚስጥር አልሽ? ከአንቺ ጋር ስወዳደር እኔ ምንም አላደርግም። ሰው ረጅም ሰዓት ተራመድን እኮ። እባክህ የት እንደምንሄድ ንገረኝ። ደርሰናል። ውይ ሶመር፣ ምን ስለ ሙሽራ ነጠላ ጫማ እስካሁን ስነግርሽ አልነበር? እና ምንም አልገባሽም? ፍንጭ እየሰጠውሽ ነበር እኮ ቱርካን። የኔ ፍቅር። አዎ ፍቅር ይዞናል ቱርካን። አሁን የፍቅር ልብሳችንን እንለካ። በይኔ እንግባ። እንኳን ደህና መጣችሁ አቶ ሶመር። እንኳን ደህና ቆየህን። ሰላም፣ እንዴት ዋላችሁ? ያሰባችሁት ነገር አላችሁ ወይስ እኔ የምመርጥላችሁን ቬሎ ማየት ትፈልጋላችሁ? ይሄኛው በጣም የሚያምረው ነው። የወቅቱ ምርጥ የሆኑ ቬሎዎች አሉኝ። የሚሰፋ ቢሆን ይሻላል፣ ግን አንቺ መለካት ፈልጊ አትፈልጊ አላወኩም ቱርካን። ሰርጋችን በቅርቡ ስለሆነ ቶሎ ላይ ደርስ ይችላል። ምንም ሀሳብ አይግባሽ፣ በሰዓቱ አደርሰዋለሁ። በቃ ልዩ ስራዎቻችንን እየዋቸው። ቆይ አንዴ፣ በአሁኑ የኔ ምርጫ ነው የሚሆነው። የሚያስፈልገኝ ልኬትሽ ብቻ ነው። የኔ ምርጫ ነው ነው ያልከው? ምን ነው ምርጫዬን ትጠራጠሪያለሽ እንዴ ቱርካን? አይቫሊክ ውስጥ አንደኛ ቆንጆ ሴት መርጫለሁ እኮ። ከፈለጋችሁ ከዚህኛውን ጀምረ።
ቆይ እኔ ላግዝሽ። ደስ ይለኛል። አመሰግናለሁ። አቤት ሰርዳር፣ አስቸኳይ ነገር ካለ አሁን በአካል ተገናኝተን እናውራ ልጄ፣ አይሻልም? አይ አባቴ ሳዲቅ፣ ነገ ፖስታ ቤት የምትሆን ከሆነና አንተ የሚመች ከሆነ ምሳ ሰዓት ላይ እመጣለሁ። አዎ በደንብ እችላለሁ። እሺ በቃ ደህና እምሽ፣ ነገ እንገናኛለን። ደህና እምሽ። ምን ተፈጥሮ ነው ወንድሜ? ማን የደወለው? ሰርዳር ነበር። አንድ ላይ አውራኝ የሚፈልገው ነገር አለ። በጋ እየመጣ ስለሆነ ስለ ሰርጉ ማውራት ፈልጎ ነው የሚሆነው። በልና ወንድሜ፣ ሙሉ ቀን ምንም አልበላህም፣ ትንሽ እንብላ። ቁጭ በል። አመሰግናለሁ ነዛት፣ እጅሽ ይባረክ። ጠረጴዛውን በምግብ ያልሞላሁት ሁለታችን ብቻ ስለሆንም ብዬ ነው። ልክ ነሽ። ብዛታችንም ደስታችንም ቀንሷል። እናትና አባታችን የሞቱ ጊዜ እኔ እናንተ ልክ እንደዚህ ብቻችንን ቀርተን ነበር እኮ። ፋቲህ በጣም ትንሽ ነበር። ሁለታችንም ምን ማድረግ እንዳለብን ስለማናውቅ ግራ ተጋብተን ፋቲህን በሐዘን እናየው ነበር። ያንን ጊዜ በጭራሽ አረሳውም ወንድሜ። ፈጥነሽ ወደ ወጥ ቤት ገባሽ። እማዬ የምታደርገውን ነገር ለማድረግ ስትሞክሪ ነበር። ልክ አድጋ ሰውነቷ እንዳላደገ ሕፃን ልጅ። ግን ሁሌም እናት ነበርሽ። ለፋቲህ እናት ነበርሽና ከኔም ጀርባ ትቆሚ ነበር አስታውሳለሁ። አይ ግን ደግሞ ታውቃለህ፣ እሱ አንዳንድ ያናድደኝ ነበር። መሀል ምሽት ላይ በዛ ፋንታ አንዳንድ ነገሮችን እየጠየቀ ያናድደኝ ነበር። አዎ ብስኩት በጣም ስለሚወድ በጣም ነበር የሚያስቸግረው። ምን ያህል ጊዜ ነው ለሱ ብስኩት ለመግዛት ለሊት ሱቅ የሄድኩት። አንተንም በዛ በጣም ያናድድህ ነበር አስታውሳለሁ። እሱ ሲያለቅስ ዝም ማለት ይከብድህ ነበር። የሆነ በዓል ላይ ስጦታ ይገዛህልን ትዝ ይልሃል? ደስ ብሎን ነበር። ለእኔ የወጥ ቤት ሽርጥ ገዛህልኝና ለፋቲ ደግሞ ብዙ ብስኩት ገዛህለት። በሁለት ቀን ውስጥ 2 ደርዘን ብስኩት በላ። ሆዱን በጣም ታሞ ታውቂያለሽ፣ በዓላችን ተበላሽቶ ነበር። በጣም ነበር እኮ የሚወደው። እኔ ደግሞ በአንተ ተናድጄ ነበር። ነዛት፣
ለፋቲና ለጀብርዬ ወደ ቤት እንዲመጡ ንገሪያቸው። ወይዘሮ ሩቻን ላይ ሸክም ሆነውባታል። እሺ። እስቲ ዳቦውን ስጭው። ውይ የእውነት ጄቮ፣ ከቤት መባረራችን በጣም ጥሩ ነው አይደል? ወንድሜ የወይዘሮ ሙጂጋንን ትክክለኛ ማንነት ማየት ችሏል። ያቺ ሴትዮ ባዶ ሜዳ ስታገኝ ምን ማድረግ እንዳለባት አላወቀችም ነበር። አዎ እራሷን አዋረደች። ይኸውልህ ፋቲ፣ ሁሉም ሰው የሚገባውን ያገኛል፣ ይቀጣሉ። እኛን እስኪ ተመልከተን፣ ቤተ መንግስት የመሰለ ቤት ውስጥ እየኖርን ነው እና ስራ አለን። ጨርሻለሁ። ይሄ ሁሉ ነገር ምንድን ነው? ቆይ ግን ለምንድን ነው ደህና ምግብ የማታቀርቢው? የማታውቂው ነገር ውስጥ አትግቢ። ወይዘሮ ሩቻን ምግብ አቀራረቤንም ሆነ አሰራሬን ወደዋለች። አዎ አልጠራጠርም። ቆይ ለምንድን ነው የሀሩን የጠረጴዛ ልብስ ያላነጠፍሽው? ማንጠፍ ያለብኝን አንቺ እንድትነግሪኝ አልፈልግም። እኔ ደግሞ አቀራረቤ ቆንጆ እንዲሆን እፈልጋለሁ። እዚህ ቤት ውስጥ የብር ማንኪያ ያላችሁ? አለ፣ ግን ለልዩ ዝግጅት ነው የሚወጣው፣ ለዛሬ አይደለም። ሂጂና በሩን ክፈችው። ይሄን ለእኔ ተይው። አምላኬ ትዕግስቱን ስጠኝ። ይሄንን ልቋቋም አልችልም። ረቀስ የሰላጣውን ማስቀመጫ እንዳትሰብሪው እንጂ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁን ሴቶች። አይላ፣ ቆይ ምን ተፈጥሮ ነው? ምንም አይደለም። ባለሙያዋ ምግብ እያቀራረበች ነው። ምንድን ነው ይሄ? እዚህ ጋር ይሁን። ውይ ምግቤ በጣም ቆንጆ ነው። ሰርፕራይዝ! አቀራረቤ እንዴት ነው? በጣም ያምራል አይደል? አዎ ጨዋታ ነው አይደል? ያዝ ነው። ወላጆች የት ናቸው? ቢሮአቸው ውስጥ ናቸው። በሉ ሄዱና ጥሯቸው።